ታላቅ ድል ማለት ጦርነት የማይፈልግ ድል ማለት ነው። በህይወት ውስጥ ሁሉንም ጦርነቶች የግዴታ መዋጋት የለባችሁም። በእውነቱ በጣም ብልህ ወይም ኢንተሊጀንት የሚባሉ ሰዎች አብዛኛው ጦርነቶቻቸውን ያስወግዳሉ። ለሞኝ ሰዎች ራሳቸውን ለማጋለጥ ሲሉ ያላቸውን ኃይልና ጉልበት አይጨርሱም። እንዲወድቁ ከሚመኙላቸው ሰዎች ጋር ጨዋታ አይጫወቱም። በዝምታ ይንቀሳቀሳሉ፣ በጥልቀት ይመለከታሉ፣ አስፈላጊ በሆነ ሰዓት ብቻ ያጠቃሉ። ብዙ የዋህ የሆኑ ሰዎች በአስመሳይ ጓደኞቻቸው፣ በፍቅር አጋሮቻቸው፣ በቤተሰብ አባሎቻቸው ሲጎዱና ክህደት ሲፈጸምባቸው አልተመለከታችሁም? ምናልባት በእናንተው በራሳችሁ ላይም ይህ ነገር ደርሶ ይሆናል። ክፉ ሰዎች የዋህ ሰዎችን ያለምንም ርህራሄ ሁልጊዜ ቁስላቸውን መውጋትና ማሰቃየት ይወዳሉ። ይህ ሁሉ ግን ለምን ይመስላችኋል? እና ለዚህ መፍትሄውስ ምንድን ነው? በዛሬው ቪዲዮ ጠላቶቻችሁን ያለምንም ጸብና ምንም ጉልበት ሳታባክኑ እንዴት ማስወገድና ድጋሚ የህይወታችሁን ቁጥጥር ስልጣን እንዳያገኙበት የምታደርጉባቸውን 5 አስደናቂ መንገዶችን አብረን እንመለከታለን። ትርምስ የለ፣ ደም መቃባት የለ፣ ድራማ የለ፣ ስትራቴጂ ብቻ። ምክንያቱም ግጭትን በዚህ መንገድ ከፈታችሁት ብቻ ነው ብልህና አደገኛ መሆናችሁን የምታረጋግጡት እንጂ ከመጣው ሁሉ ጋር በቀጥታ የምትጣሉ ከሆነ፣ ለሁሉም ነገር ቶሎ አጽፋዊ ምላሽን የሚሰጡ ከሆነ፣ በሰዎች ዘንድ እንደ ደካማ ከመታየት በተጨማሪ ያላችሁን ፓወር ለነዛ ሰዎች አሳልፋችሁ ትሰጣላችሁ። ከሳይኮሎጂካል ትሪክ አንስቶ ስሜትን እስከ መቆጣጠር ድረስ የምትማሩበትና የምታተርፉበት ስለሆነ እስከ መጨረሻው በመከታተል ምርጥ ቁም ነገርን እንድታገኙ በዛሬው ቪዲዮ ጋብዛችኋለሁ። እንደተለመደው በቀና ልባችሁ 1 ሴኮንድ ብቻ በመስጠት ቪዲዮን ላይክ አድርጋችሁ እንድትጀምሩ ስል ጠይቃችሁ። በተጨማሪም ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጋችሁ በመጀመር የኛ ቤተሰብ አባል እንድትሆኑ ጋብዛችኋለሁ። እነዚህን ሁለት ውለታዎች ስትውሉልኝ ይሄ ቪዲዮ ለብዙ ሰዎች እንዲዳረስ የበኩላችሁን አስተዋጽኦ እያደረጋችሁ ስለሆነ በቅድሚያ ከልቤ ላመሰግናችሁ እወዳለሁ። አሁን ቀጥታ ወደ መልእክቱ እንግባ። አንደኛ፣ ተፈጥሯቸውን መረዳት። እነዚህን 3 ጥቅሶች ማን እንደተናገራቸው ለማወቅ ሞክሩ እስቲ። ምናልባትም ከዚህ በፊት ሰምታችሁት ይሆናል። ከድንቅ መጽሐፍ ላይ የተወሰዱ ጥቅሶች ናቸው። ጠላቶቻችሁንና ራሳችሁን በደንብ ጠንቅቃችሁ የምታውቁ ከሆነ የመቶ ጦርነት ውጤቶችን በጭራሽ አትፈሩ። ራሳችሁን በደንብ አውቃችሁ ነገር ግን ጠላቶቻችሁን የማታውቁ ከሆነ ምንም ያህል ድል ብታደርጉ ሽንፈት መቅመስ አይቀርላችሁም። ራሳችሁንም ጠላቶቻችሁንም የማታውቁ ከሆነ ደግሞ እያንዳንዱን ጦርነት ትሸነፋላችሁ። እነዚህ 3 ጥቅሶች የተወሰዱት በ5ኛው መቶ ክፍለ ዘመን ሰንዙ በተባለው የቻይና የጦር ጀነራል የጦርነት ጥበብ ከሚለው መጽሐፉ ላይ የተወሰዱ ናቸው። ስለዚህ ጠላቶቻችሁን በደንብ አጥብቆ መረዳት በጣም ጠቃሚ ነገር እንደሆነ የሚያሳይ ነው። ይሄ አንዳንድ ጠላቶች ሰይፍና ጋሻ ታጥቀው አይመጡባችሁም። በፈገግታ ነው ወደ እናንተ የሚመጡት፣ በማጭበርበር። ከዛም ኃይላችሁን ያኮሰምናሉ። በጦርነት ሳይሆን በትርምስ። ጥንታዊው የግሪክ ፈላስፋ የነበረው ኤፒክቲተስ በአንድ ወቅት እንዲህ ብሎ ተናግሮ ነበር። ዋናው ነገር እናንተ ላይ የሚከሰትባችሁ ነገር ሳይሆን ለዛ ነገር ምን አይነት ምላሽ ትሰጣላችሁ የሚለው ነው ወሳኝ ነገር። ስለዚህ በጠላቶቻችሁ ላይ ልትጠቀሙ የምትችሉት ታላቅ ነገር ቢኖር እነሱን ማወቅ ነው። እነሱን ማወቅ ግዴታ አለባችሁ። ጥንካሬዎቻቸውን ሳይሆን ድክመቶቻቸውን፣ ምን እንደሚፈልጉ እና እርግጠኛ የማይሆኑበትን ነገር። የጠላቶቻችሁን ተፈጥሮ በመረዳት ጣታችሁን እንኳን ሳታነሱባቸው እነሱን ማስወገድ ትችላላችሁ በቀላሉ። ትኩረትን የሚፈልጉ ከሆነ በቀላሉ ለነሱ ያላችሁን ትኩረት በማስወገድ አዳክሟቸው። ግጭትን ለመቀስቀስ 100 መንገዶችን ሲፈልጉ ሰላምን ብቻ አቅርቡላቸው። ለማጭበርበር እየሞከሩ እንደሆነ ከተረዳችሁ ግዴለሽ መሆናችሁን አሳዩአቸው። እያንዳንዱ ሰው የራሱ የሆነ ተፈጥሮ አለው። እንዴት ነው የሚያስቡት፣ እንዴት ነው አክት የሚያደርጉት እና እንዴት ነው ምላሽ የሚሰጡት የሚለውን የሚያሳይ ኮር ፓተርን ወይም ድግግሞሽ አላቸው። አንዳንዶቹ ትኩረት ማግኘትን አብዝተው ይወዳሉ። አንዳንዶቹ መተውና መናቅን ይጠላሉ። አንዳንዶቹ በፍርሃት፣ አንዳንዶቹ ደግሞ ሰዎችን መቆጣጠር ይወዳሉ። ስለዚህ ከጠላቶቻችሁ ጋር ግጭቶችን ለማስወገድ ካሰባችሁ መጀመሪያ እነሱን አጥኗቸው።
በጣም ቀላል ነው። የሚፈልጉትን ነገር ብቻ ወቁባቸው። የእነሱን ድግግሞሽ እንደ ሀገራት ካርታ አንብቡት። ምክንያቱም አንዴ የሰውን ተፈጥሮ ካወቃችሁ እነሱ እንኳን ሳያስተውሉት መሪያቸው ትሆናላችሁ። እንደዚህ አይነት ሰዎችን መረዳት ልክ እንደነሱ መሆን ማለት አይደለም፣ እንዴት እንደሚንቀሳቀሱ ማወቅ ነው። ስለዚህ በዛ መንገድ የእነሱን አደጋዎች ማስወገድ ትችላላችሁ። ተገማች እንዲሆኑ ታደርጓቸዋላችሁ። ደካማ እንዲሆኑ ታደርጓቸዋላችሁ። ይሄ እናንተ ደካማ ጎን አይደለም፣ ምስጢራዊ መሆናችሁን የሚያሳይ ነው። እና ይህንን ማስተር ስታደርጉ አብዛኞቹን ጠላቶቻችሁ ጋር መጋፈጥና መጣላት አይጠበቅባችሁም። ምክንያቱም ስለናንተ ለመረዳት በመሞከር ራሳቸውን ተሸናፊ ያደርጋሉ። ሁለተኛው ደግሞ ስሜቶቻችሁን መቆጣጠር ነው። ስሜቶቻችሁን መቆጣጠር በማትችሉባቸው አጋጣሚዎች ጠላቶቻችሁ ያለምንም ልፋት ማሸነፍ ይጀምራሉ። ራሳችሁን ለማጥፋት የግዴታ መሳሪያ መጠቀም አይጠበቅባችሁም። አንዳንዴ ራሳችሁን ለማጥፋት የሚጠበቅባችሁ የራሳችሁን ንዴት፣ ትዕግስትና ፍርሃት መቆጣጠር አለመቻል ነው። በዚህ ርዕስ ስር ስሜቶቻችሁን መቆጣጠር እንዴት ጠላቶቻችሁን ማስወገጃ አደገኛ መሳሪያ እንደሆነ እና በዝምታ እንዴት የበላይ መሆን እንዳለባችሁ እናያለን። አስቡት እስቲ፣ አብዛኞቹ እናንተን የሚጎዱ ሰዎች በአካል አይደባደቡም ከናንተ ጋር፣ ነገር ግን አእምሮአችሁን ነው የሚጎዱት። በስሜት ብቻ ምላሽ በምትሰጡ ጊዜ በግልጽነት ማሰብ ያቅታችኋል። ስህተትን ትሰራላችሁ፣ ብዙ ታወራላችሁ፣ ድክመቶቻችሁን ታጋልጣላችሁ እና ነጥብ ትጥላላችሁ። ስሜት ተፈጥሯዊ ነገር ነው፣ ነገር ግን መቆጣጠር የማትችሉት ስሜት ደግሞ አደገኛ ነው የሚሆንባችሁ። ዝምታን መምረጥ ከዚህም በተጨማሪ እንደዚህ አይነት ሰዎች ማንነታቸውን ረጋ ብሎ ለማወቅና በደንብ እነሱን ለማወቅ ይረዳቸዋል። የቀድሞ የፈረንሳይ የጦር መሪ የነበረው ናፖሊዮን ቦናፓርት በአንድ ወቅት እንዲህ ብሎ ተናግሮ ነበር። ጠላታችሁ ስህተትን በሚሰራ ጊዜ በጭራሽ አትረብሹት፣ ከሩቅ ሆናችሁ ተመልከቱት። ስሜቶቻችሁን በምትቆጣጠሩ ጊዜ የማትነበቡ ትሆናላችሁ። ዝምታችሁ ግራ ያጋባቸዋል፣ ረጋ ማለታችሁ ያስጨንቃቸዋል። የእናንተ ስነ ስርዓት ራሳቸውን እንዲጠራጠሩ ያስገድዳቸዋል። አንበሳ ውሻዎች እየጮሁ ቢረብሹት ዞሮ አይመለከታቸውም። እያንዳንዱን ቻሌንጅ መዋጋት አይጠበቅባችሁም። ጠላት ይመጣል፣ ጠላት ይሄዳል። የእናንተ ጉልበትና ትኩረት ግን እሱ ነው ኤምፓየር የሚገነባላችሁ። የሚያበሳጫችሁ ሰው እናንተን ይቆጣጠራችኋል። ማንም ሰው አእምሯችሁ ውስጥ ከኪራይ ነፃ እንዲኖር አትፍቀዱለት። ስለዚህ ቀጣይ ጊዜ የሆነ ሰው ሊተነኩሳችሁ ወደ ጥል ጎትቶ ሊያስገባችሁ ሲፈልግ ቆም ብላችሁ አስቡት። ተንፈሱ በረጅሙ እና ፈገግ በሉ። ምክንያቱም እውነታውን ታውቃላችሁ። ሰላም በመረጣችሁ ጊዜ አሸናፊ ትሆናላችሁ። ሶስተኛ ደግሞ የማትገመቱ ሁኑ። ሰዎች የማያውቁትን ነገር ሊያጠፉት አይችሉም። እናንተን መገመትና ቀጣይ እርምጃዎቻችሁን ለመገመት በተቸገሩ ጊዜ እናንተን መቆጣጠር ይሳናቸዋል። ምላሽ እንድትሰጡ ይፈልጋሉ። ተገማች እንድትሆኑ ይፈልጋሉ። እነሱ በሚፈልጉት መንገድ እንድትንቀሳቀሱ ይፈልጋሉ። የማይገመት ሰው መሆን እንዴት ራሳችሁን ከጥቃት መከላከያ ምርጥ መሳሪያ እንደሆነ እንመልከት እስቲ። አታውቁትም ወይም አታስተውሉትም እንጂ አስቸጋሪና ለእናንተ ክፉ የሆኑ ሰዎች እናንተን ያጠኗቸዋል። ስትሰደቡ የምትሰጡትን ምላሽ ጠንቅቀው ያስተውላሉ። ስሜቶቻችሁ ጫና ውስጥ በሚወድቁ ጊዜ የእናንተን ምላሽ ያጠናሉ እና ተገማች በምትሆኑበት ጊዜ ተጋላጭ ትሆናላችሁ። ለመነበብ ቀላል የሆነ ሰው ለመጭበርበር ቀላል ይሆናል። አለመገመት ሳይኮሎጂካሊ ጫና ይፈጥርባቸዋል። ስለምን እያሰባችሁ እንደሆነ አያውቁም። አለመገመታችሁ መከላከያ ይሆናል ማለት ነው። የማይረዱትን ነገር ሊያጠቁ አይችሉም። ማፈግፈግ፣ ከመጠን በላይ ስለናንተ ማሰብና ስህተትን መስራት ይጀምራሉ። ስለዚህ ታሸንፋላችሁ፣ ምላሽ በመስጠት ሳይሆን የማይገመት በመሆን። መልሳችሁ እንድትጣሏቸው ይፈልጋሉ። ስለዚህ ረጋ በሉ። ገለጻ እንድታደርጉና ማብራሪያ እንድትጠይቁ ይፈልጋሉ። በዝምታ ለፉት። የእናንተ ታላቅ ኃይል ማለት ስለናንተ የሆነ ነገር መናገር ሲያቅታቸው ነው።
ስለዚህ እንደዚህ አይነት አስቸጋሪ መርዛማ ሰዎችን ምንም እጃችሁን ሳታነሱ ከስር መሰረታቸው ለማስወገድ ካሰባችሁ ተገማች መሆኑን አቁሙ። የግል ህይወታችሁን በሙሉ እንደ እድር ስብሰባ መግለጫ ለሁሉም አዋጅ አታድርጉት። የእነሱን ጽሑፍ መከተል አቁሙ። ምክንያቱም ቀጣይ እርምጃችሁን ማንም ካላወቀ ማንም አያስቆማችሁም። አራተኛ ደግሞ የኔ የምትሏቸውን ሰዎች ስለ ጉዳዩ ማወያየት ነው። አስቸጋሪ ሰዎችን ለብቻችሁ መቋቋምና ለማሸነፍ ከባድ ሊሆን ይችላል። አንዳንድ ጊዜ በቁጥር በልጣችሁ መገኘት እንደዚህ አይነት ሰዎችን ለመርታት ጥሩ መፍትሄ ይሆናል አንዳንዴ። ለዛ ነው ብልህ ሰዎች ራሳቸውን በጥሩና ታማኝ ጓደኛ የሚከቡት። እነዛ በጎናቸው ያሉ መልካም ሰዎች እናንተ ያላያችሁትን መጥፎ ነገርም ሊያዩላችሁ ይችላሉ። አንድ ታማኝና በእንደዚህ አይነት ጊዜ ከጎናችሁ ሆኖ ችግሩን መፍታት በምትችሉበት ሐሳብ ላይ የሚያማክራችሁ ጓደኛ ካለ ያ ሰው ከሺህ የውሸት ጓደኞች ይበልጣል። በሌላችሁበት እንኳን የእናንተን ስም ይከላከላሉ። ችግር ከመድረሱ በፊት እንኳን የተረዱትን መጥፎ ነገር ያስጠነቅቋቸዋል እና አንዳንዴ እናንተ ገና ሳሰሙ እንኳን ችግሮቻችሁን ያስወግዱ ይችላሉ። ስለተከሰተባችሁ ችግር ለነዛ ሰዎች አማክሯቸው። የቤተሰብ አባል ሊሆኑ ይችላሉ፣ የልብ ጓደኛ ወይም የምታምኗቸው የሥራ ባልደረቦች። ጠላቶቻችሁ በጠንካራ ጓደኞቻችሁ እንደተከበባችሁ ካስተዋሉ ጥላዋችሁ መሸሽ ይጀምራሉ። ነገር ግን ደካማና ከሃዲ ጓደኛ ከሆነ ያላችሁ እንደውም እነሱን በመጠቀም የራሳቸው አድርገዋቸው አብረው በጋራ ያጠቋቸዋል። ሁሉም ሰው የእናንተ ወንበር ላይ እንዲቀመጥ አትፍቀዱለት። እውነተኛ አጋር በጣም ጥቂት ነው። ልክ እንደ ቅርስ ተንከባከቡት። በሰዎች ውስጥ መዝናናትና አስደሳች ነገርን ብቻ ሳይሆን በይበልጥ ታማኝነትን ተመልከቱ። ለብቻ ስትሆኑ ስህተታችሁን የሚነግሯችሁና አብራችሁ ስትሆኑ ደግሞ እናንተን የሚከላከሉ ጓደኞችን ምረጡ። እናንተ ላይ አደጋ የሚያደርስባችሁ ሰው የእናንተን ጩኸት አይፈራም። የሚፈራው የተደራጃችሁበትን ነገር ነው። ስለዚህ ጸብና ችግርን ማስወገድ ከፈለጋችሁ የራሳችሁን ዙሪያ በደንብ የተዋጣለት አድርጉ፣ በደንብ አጠናክሩ። ምክንያቱም ሳትሸነፉና ለሰዎች ሁሉ ሳትንበረከኩ ለመቆየት ሁሉንም ሰው መዋጋት አይጠበቅባችሁም። ስለዚህ የሰዎችን ብዝበዛና የእነሱን መጥፎ አደጋ ከላያችሁ ላይ ዞር ለማድረግ ከፈለጋችሁ ቀጣይ ጊዜ የኔ ከምትሏቸውና ከምታምኗቸው ሰዎች ጋር ማበርን አትርሱ። ከልብ ባልንጀሮቻችሁ ጋር መወያየት ጭንቀትን ከመቀነስ በተጨማሪ ችግር ሳይገጥማችሁ ችግሮችን የመፍቻ መንገዶችን ያበጁላችኋል። ከዛም እነዛ አስቸጋሪ ሰዎች በራችሁ ጋር እንኳን መድረስ ይሳናቸዋል። ከአንበሶች ጋር መሄድን ጀምሩ። ከዛ ውሻዎች በየመንገዱ ቢጮሁባችሁ አትፈሩም። አምስተኛና የመጨረሻው ደግሞ የማይናወጥ ትኩረትን በራሳችሁ ላይ ብቻ አድርጉ። አብዛኛው ሰው አሁን ላይ ግጭት ሲከሰት መልሶ ለመጣላትና ለመመላለስ ነው የሚፈጥነው። አብዛኛው ሰው ትዕግስቱ ፂሙ ስር ነው ያለችው። ስለዚህ መልሰው ይከራከራሉ፣ ሁሌም ምላሽ ይሰጣሉ፣ በቀልን ሁሌም ያስባሉ። እዚህ ግባ ለማይባሉ ስድቦች ጸብ መጋበዝ የለባችሁም። የንስር አይን ከሰው ልጅ አይን የበለጠ 8 እጥፍ የማየት ችሎታ እንዳለው ታውቃላችሁ? ያም ታዲያ ከሰማየ ሰማያት ላይ ሆኖ መሬት ላይ የምትርመሰመስ አንድ አይጥን ከሩቅ አይቶ ከመቀጽበት የራሱ ማድረግ ያስችለዋል። እናንተም እንደ ንስር ከሩቅ አጥርታችሁ የምትመለከቱት ራዕይና ዓላማ ሊኖራችሁ ይገባል። ሕይወታችሁ በዓላማ የሚመራ ከሆነ በሌሎች ትንኮሳ ራሳችሁን ለማጋለጥ እጅ አትሰጡ። እናንተ ፀሐይን እየተከተላችሁ ከሆነ የእናንተ ጥላ ደግሞ እናንተን እየተከተለ ቢሄድ ከሱ ጋር ዞራችሁ አትጣሉ። እያንዳንዱ የምታስወግዱት ጸብ ራሳችሁን ለመገንባት ብዙ ጊዜን ይሰጣችኋል። ዓላማ ያለው ሰው በጩኸቶች አይረበሽም። ህልሙን ወደ እውነት ለመቀየር ነው ሁሌም ቢዚ የሚሆነው። ዓላማ አቅጣጫ ብቻ ሳይሆን መከላከያን ጭምር ነው። በዝምታ ትንቀሳቀሳላችሁ፣ በብቸኝነት ደግሞ ታቅዳላችሁ። ጠላታችሁን ማጥፋት አይጠበቅባችሁም። ከነሱ በላይ ከፍ ብላችሁ መቀመጥ ነው የሚጠበቅባችሁ። ምክንያቱም በዓላማ ስትጓዙ ብቻችሁን ነው የምትጓዙት፣ ነገር ግን በኃይል ነው የምትጓዙት። ስለዚህ በሰዎች ክህደት፣ በአስመሳይነታቸው ብልጥ ለመሆን በሚሞክሩባችሁ ሰዎች፣ ሰላማችሁን በሚያበላሹ ሰዎች ሁሉ መሟገትና የመልስ ምትን ማስወገድ ከፈለጋችሁ አትጣሏቸው።
ከነሱ በደንብ ተሽላችሁ ተገኙ። ጥልቅ የሆነ ዓላማን ፈልጉ። ያ ደግሞ ጠላቴ ነው ብላችሁ የምታስቡት ሰው በሙሉ ያሳንሰዋል። ራሳችሁን ታላቅ ሰው በማድረግ በስራቸው እንዲሸማቀቁ አድርጓቸው። በትንሽ በትልቁ ከነሱ ጋር ለመመላለስ ጊዜ አትስጧቸው። ስስ ጎናችሁን እንዳገኙት ይሰማቸዋል። ያ ማለት እነሱ አሸንፈዋል ማለት ነው። በሌላ እይታ ደግሞ እውነተኛ ጠላት እናንተ ስትስቁ፣ ደስተኛ ስትሆኑና ስኬታማ ስትሆኑ አይወድም። ያ ማለት የእናንተ ምርጡን ህይወት በዓላማችሁ መሰረት ስታሳኩ እንደረታችሁ ማሰብ ትችላላችሁ። ስለዚህ እነዚህ 5 በጣም አስደናቂ ነጥቦች እንግዲህ በህይወት አስቸጋሪ ከሆኑ ሰዎች፣ የዋህ ሰዎችን ያለ ርህራሄ ከሚገውዱና ከሚያስቀይሙ ሰዎች ራሳችሁን የምታስጠብቁባቸው መንገዶችና ያለምንም ጸብና አቅም ማፍሰስ በቀላሉ ከህይወታችሁ እነሱን የምታስወግዱባቸው የጥበበኛ መንገዶች ናቸው። ስለዚህ እነዚህም በመጠቀም ራሳችሁን ከእስራት ነፃ እንድታደርጉ ስል እጠይቃችኋለሁ። መልእክቱን በጣም ጠቃሚ ስለሆነ ለሌሎች ሼር በማድረግ ማጋራት አትርሱ። እስከ መጨረሻ ስለተከታተላችሁኝ በጣም ከልቤ አመሰግናለሁ። ሰላም ቆዩልኝ።